ግባ በለው ማንንም ይምጣ ማንንም ብያችኋለሁ ይላችሁ ቀን የሰራሁት ቪዲዮ እኛ ሙኒክ መጣ ይሄ ተለከፈ ቡድን ፒኤስጂ መጣ ምንም ግድ አይሰጠንም ይውላችሁ ግባ በለውን የመጣውን እናስተናግዳለን አንድ ለአንድ በሆነ ውጤት ጫውታው ተጠናቋል ጀምአው እንኳን ደስ አላችሁ ፒኤስጂ እንዲያልፍ ስትፈልጉ የነበረ አብዛኛው የቋጣሪ ክለብ ደጋፊዎች ማለት ነው ተሳክቶላችሁ ፒኤስጂ አልፎ መጥቷል ግን ዛሬ ሜዳ ላይ ሐራም ፉትቦል እንዳያችሁ በደንብ ተገንዘቡ ይውላችሁ ወደ ዋንጫ ማለፍ የፈለገ ቡድን ሐራም ፉትቦል ነው መጫወት ያለበት ግዴታ ነው በዚህ ደግሞ ማስተሩን እኔ ታውቃለህ አይደለ ማስተሩን እኔ ይሄን ቡድን ማለት ነው እንደሚመጣ አቅ ስለነበረ ነው ቀን ሙኒክ ምናልባት ቢመጣ ምናም በያልዘባረኩባችሁ ገብቷል አይደለ በጣም እርግጠኛ ነበርኩኝ ይሄ ቡድን ከሜዳው ውጪ ሄዱ አንድ ጎል ካስቆጠረ ጫውታውን እጅግ ሊያከብደው እንደሚችል የመከላከል ኦርጋናይዜሽኑ አሪፍ እንደሆነ ስለማቅ ነው ዝም ያልኳችሁ የመጣው ይምጥ ያልኳችሁ ነበር ፒኤስጂ መጣ አይደለ እናወራረዳታለን ምናወራረደው ሂሳብ ሁሉ አለ በደንብ አስረግጬ ነው ምነግረ እንኳን በደና መጣህ በቃ ሐራም ፉትቦል ተጫውተሃል ዛሬ እኔ ደግሞ የሐራም ፉትቦል አባቱ ነኝ ሜዳ ላይ እንተያያለን መታወሩ እንደፈለጋችሁ ፒኤስጂ እንዲህ ብለው ምናምን አመተሉ ትኖራላችሁ ዘርባዱ አደዛ ወግዱልን አሁን ቻምፒየንስ ሊግ ፋይናል ላይ የምንጋጠመውን ቲም አውቀናል ማለት ከፒኤስጂ ጋር ነው የምንጫወተው በጣም ያበደ ጨዋታ እንደሚሆን እርግጠኛ ነኝ ምክንያቱም ዩሮፕ ላይ አለ የሚባለውን ቲም ነው የምንገጥመው የዩሮፕ ቤስትን ቲም ነው እየገጠመን ያለነው ባክ ቱ ባክ ቻምፒየንስ ሊግ ገብታችኋል ፒኤስጂ ፋይናል ላይ ደረሰው ምን አይነት ቲም ነው ግን ፒኤስጂ እግዚአብሔርን ምላችሁ ሰከንድ ሃፍ ላይ ሐራም ቦል መጫወት እንደሚችሉ ነው ያሳዩን በስትክክል ማለት ማርኪኒዮስ እና ፓቾ ምን አይነት ተከላካዮች ናቸው እንዴ ምን ማለት ነው እንደዛ ይጫወታል ዛይሬ ኤምሪ ሉዊስ ዲያዝ ምን አይነት ተጫዋች ነው እንደዛ ሙሉ ቲሙን ሲያርሰው እንዴት እኔ ግራ ገባኝ ሊቨርፑሎች ሊቆጫችሁ ይገባል በዚህ ሰውዬ ማለት ሃሪ ኬን ምን አይነት ስትራይከር ነው ምንም እድል የሌለው ሰውዬ ምንም እድል ምን አይነት ጎል ነው ያገባው እድል ግን የለም አንተ እግዚአብሔርን ማለት ፒኤስጂዎች አሁን የሚያስፈራ ቲም እንደሆነ እያሳዩኝ ነው ደመሰላችሁ ሐራም ቦል እየተጫወቱ አሸነፉ ሰከንድ ሃፍ ሙሉን ሐራም ቦል ማርኪኒዮስ ፓቾ በጣም ያበደ ጨዋታ ያለ ሀኪሚ ነው የተጫወቱት ሄደው ገብቷቸዋል ፒኤስጂዎች ስለዚህ መፍራት አለብን እነሱ አሁን ከዩሮፕ ቤስት ቲም ጋር ነው የምንጫወተው ስለዚህ ማለት በጣም ያበደ ጌም ይሆናል እርግጠኛ ነኝ አባቴ ባየር ሙኒክ እንዲያልፍ ቋጥር ይቀለናል አልኩኝ እንጂ ፒኤስጂ እንደሚያልፍ ኤውል እዚህ ጋር ስናገርማ ፒኤስጂ ባየር ሙኒክን በሜዳውና በደጋፊው ፊት ያሸንፈዋል ክሊፕ አለ እኔ ለባየር ነው የምቋጥረው ግን በቃ አይ ጀስት ኖ ኢት የተሻለው ቡድን ፒኤስጂ ነው ሶስት ፌዝ አለ አታክ ዲፌንስ እና ሚድፊልድ ሶስቱን ከሶስቱ ጋር ስታወዳድረው የፒኤስጂ ቡድን ይሻላል እና ፒኤስጂ እንደሚያልፍ የላይቭ ላይ ቆርጬ ማስቀመጣቸው አካውንት ነው ጎስት ሪያክት ገብታችሁ ፎሎ አድርጉት ፒኤስጂ እንደሚያልፍ ማቀው ለምን እንደሆነ ልንገር ሐራም ቦል መጫወት ስለሚችል አያር እስከ መጨረሻው ደቂቃ ድረስ አስጠብቆ ባለቀ ሰዓት ብቻ ሲዘናጉ አንድ ጎል ገባባቸው መከላከል ስለሚችሉ ፒኤስጂዎች ሊቨርፑልን እኮ ይሄን ያደርጉት ተረዳኝ አይደል ግን እንደኛ መከላከል አይችሉም ዛሬ ያየው ሐራም ቦል ምን እሺ ነው ተተቻዋለ ይሄ ለዋንጫ መድረስ የለበትም ገባርለ የሐራም ቦል ደርቢ ከኔ ጋር ተጫውተ ደግሞ ይሰጣል ነው ምንም ሌላ ነገር እንዳትጠብቅ we are the gunners እኮ ፒኤስጂ እንዴት እንደምናሸንፍ ልንገር ፈርስት ሃፍ ላይ ባለፈውም ስላገቡብን እና ውግም ማድረግ ስለሚችሉ ነው እንጂ ፈርስት ሃፍ ላይ ባያገቡ ደግሞ እኛንን ውግም የምናደርግባቸው አባቴ አረ የፒኤስጂ አታክኮ ምናምን ነገር ማንዬ ቸልሲ ቀድሞ አግብቶበት እኮ ቸልሲ ላይ ራሱ መመለስ ያልቻለ ቡድን ነው ገባርለ ምን ሆነ ቸልሲ ሐራም ፉትቦል መጫወት ሳይችል ሐራም ኦፍ ሐራምስ ፉትቦል አሳይቼ አንድ ለባዶ ወይ አንድ ኩል በፔናልቲ 50-50 ቋጠር ካልቋጠር እንደውም ንቃችሁን ግቡ እኛ ተከብረን ስንገባ ያዋጣን አርሰናል በቃ በላው ምናምን ስትል ጫና ታበዛብናል መቼም አይበላው ፒኤስጂ መቼም አያሸንፍም ምናምን ሲል ነው የሚያዋጣው እንደዛ በል ያራድዬ ልጅ ሐራም ቻምፒየንስ ሊግ ፋይናል ሂር ዊ ካም አባቴ አንፈራም አንኮራም ግባ በለው በቃ አለቀ ምንም እኮ በቃ አንፈራም አንኮራም ቡዳፔስት ላይ እንገናኝ ፒኤስጂ የዛሬው ማለት ነው ይላችሁ የፒኤስጂ ማን ኦፍ ዘ ማች ዚስ ጋይ ፐርፎርማንስ ከዴምቤሌና ከቪቲኒያ በላይ የተጫወተው ዛሬ ዳኛው ነው በጣም ነው የተጫወተው እንዴት ነው ፋውል እየተሰራባቸው ለነዛ ለተቃራኒ ቡድን የሚፈርደው ላይክ በጣም በላይ እንደነበረ እናቴ ነህ ምን እሺ ነው አቺ ምን ባለፈው ማድሪድን ጥለው ስለመጡ ሙኒኮች አታ ፍሎሬንቲኖ ፔሬዝ ደርሳ ይሆናል እኮ አንተ እኮ አታፍርም ቴክስት ሲገባለት ሰምቻለሁ እኔ ልንገራችሁ ሲቢ ቴክስት ሲገባለት ሰምቻለሁ ለዳዩ
ኤኒዌይስ አቻ ወጥቷል። እኔ ኤክስፔክት ያደረኩት ነገር የተፈጠረው ሃሪኬን አሳዝኖኛል። ኦሊሴ ኦሊሴ ሚስተር ነንቻላንት አይደለ? ሲጮትም ነንቻላንት ነው። ሉዊስ ኤንሪኬ ግን ደብሊው ይችላል። ፒኤስጂ we will be there። ዋንጫ ጨዋታ ብላችሁ አታቅሉት። በቀሌን መወጣው የዛኔ ነው በሉት። ላስት ይር እንዴት አድርጎ እንዳሰናበተን ከሻምፒዮንስ ሊግ ታስታውሳላችሁ። ፒኤስጂ አልፏል። ፋይናል ጌም ላይ በደንብ አድርገን ዋንጫውን ቀምተን ስለምንበቀለው እንዲህ ብላችሁ እንዳታስቡ። we are gamers, we are champion። የመጀመሪያው ሻምፒዮንስ ሊጋችን ለመብላት ነው ተዘጋጅታችኋልን? ማይ ጌነርስ ፋሚሊ እንበለዋለን እንዲህ ብላችሁ እንዳታስቡ። ፒኤስጂ መጣንልሽ። በአውሮፓ ምርጡ የተከላካይ ክፍል ያለው ክለብና በአውሮፓ ምርጥ የማጥቃት ክፍል ያለው ክለብ የሻምፒዮንስ ሊግ ፋይናል ያበደ ጨዋታ ጠብቁ ማለት ነው። እና ያየናቸው ነገሮች አሉ። ለምሳሌ ሉዊስ ኤንሪኬ ሲያጠቃ ብቻ ሳይሆን ሲከላከል ራሱ ምርጥ እንደሆነ በዛሬው ጨዋታ አይተናል በደንብ ማለት ነው። ያው የፈረንሳይ ሊግ ምናምን ለማንከታተል ሰዎች በተለይ ሻምፒዮንስ ሊጉ ላይ ነው ፒኤስጂ የምናየው። ያበደ ፍልሚያ ነው ያደረጉት ማለት ነው ዛሬ። የተከላካይ ክፍሉም አሪፍ ነው። በአርሰናል በኩል ደግሞ ማለት ነው ተቀዛቅዞ የነበረው በተለይ ከጥር ወር ጀምሮ ተቀዛቅዞ የነበረው የማጥቃት ክፍሉ እየተሻሻለ መጥቷል። ፕሮግሬሲቭ ፓሶች የሚያደርጉ አማካዮች አሉት አሁን እንደ ስኬሊ አይነት ማለት ነው። ዙቢሜንዲም እረፍት እያደረገች ነው። ሶል ትነቃቃ ትችላለች ብለን እናስባለን። ሳካ ወደ ሙዱ መጥቷል። ትሮሳርድ አሪፍ ነው። ዩኬሬሽን እንደምታውቁት ምርጥ አጥቂ ነው ማለት ነው። ኦኬ አሪፍ ጨዋታ እናያለን። በብዙ ነገር ይበልጡናል ፒኤስጂዎች። ልምድ ያለፈው ዓመት አሸናፊ ናቸው። ፐርሰናል ኳሊቲ ያላቸው ተጫዋቾች አሉ። ዴምቤሌን፣ ዱዌን ምናምን ከቫራስኬሊያን ምናምን የያዘ ቡድን ነው ማለት ነው። እና በእነዚህ ነገሮች ይበልጡናል። እኛ አንደርዶግ ሆነን ነው የምንገባው። አንደርዶግ ሆነን ነው ወደ ሜዳው የምንገባው። አንደርዶግ ሆኖ ገብተው ግን ተአምር የሰሩ ቡድኖች አሉ። ስለዚህ በክለባችን እንተማመናለን። ኦፍኮርስ ሁሉም ከአቋማሪ እስከ ተንታኝ ለፒኤስጂ ነው ይህንን እድል የሚሰጠው። አንደርዶግ ሆነን ገብተን ተአምር የምናሳይበትን የአውሮፓ ሻምፒዮንስ ሊግ ጨዋታ ሜይ 30 ለማየት ተዘጋጁ ነው ምላችሁ። ይመቻችሁ። በቃ ከዚህ ውጭ ምንም የምንለው ነገር የለም። ጨዋታው ሲደርስ እንትን እንላለን። አሁን ፎከሳችን ወዴት ይሆናል ማለት ነው? ወደ እሁዱ የዌስትሃም ጨዋታ እናደርጋለን። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ። እንግዲህ ከዚህ የሮቦት ስብስብ ከኤአይ ጋር እንዲደርሰን አልፈለኩም። ገና 8 ውስጥ ማውርቻለሁ፣ ግን ከሆነ አይቀር ያለን አማራጭ የማንቸስተር ሲቲ ቀን በኢትሃድ የተሸነፍንበት 2-1 ጨዋታ አለ አይደል? እሱን ጨዋታ መጫወት መከሻከሽ ነው። ካልሆነ እንዴት መስመር ኳስ ይዘው ልክ እንደ ማርቲኔላ እንደ ማዱኬ ጎንበስ ብለው የደረሱ ብሎ እንደማያሻሙ እንግዲህ አይተናል በተደጋጋሚ። ዛሬ ክቫራትስኬሊያ ዴምቤሌን ያየበት ከዛው ተከላካይ መሃል ዴምቤሌ እንዴት ሆኖ ስፔስ እንደያዘለት ተከላካዮቹን ገፍቶ ልክ እንዴት ተነጥሎ ወጥቶ እንዴት ተናበው እንዳገቡ እንዴት መከላከል እንደሚችሉና አንተ ልከላከል ብትል እንደማንችላቸው አይተናል። ስለዚህ መታኮስ አንድ ጥይት እስኪቀር ድረስ ተከሻክሸህ እየተከላከልክ መጫወት ካልሆነ ይሄ ተከላክዬ ምናምን የለም። በዛ ላይ ጥሩ ጎናቸው ደግሞ ከ60 ደቂቃ በኋላ ወይ 70ኛው ላይ የመድከም ባህሪ ያላችሁ ይዝላሉ። አይታችሁ ከሆነ ቀዝቀዝ ያለፈውም ጨዋታ 5-2 ነው አካባቢ መስለኛ እየመሩ 2 ጎል የገባባቸው በመፍዘዝ ነበረ። እሱንም አላህ ከረዳ ይመጫል። እንዳትጠራጠሩ ሻምፒየንስ ሊጉን እንበለዋለን። ምንም ጥርጥር የለኝም። እኔ የውላችሁ የባለፈው ጨዋታ የመከላከል መሰረት የሌለው ነበር ብያለሁ። ታዲያ አርሰናል አሁን ያለው አርሰናል ፒኤስጂን ካገኘው እመነኝ ቅርጥፍጥፍ አድርጎ ይበለዋል። ምንም ጥርጥር የለኝም። ብቻ ያድርሰን። እስከዛ በፕሪሚየር ሊጉ ሰለብሬት እናደርጋለን። አዎ ፕሪሚየር ሊጉ ላይ በደንብ እንደሰታለን። ያቺን ዝም ብለን ማወራረጃ እናረጋታለን። እመኑኝ ዘንድሮ 2 ትልልቅ ዋንጫ አርሰናል ግባ እናውጣው እንላለን። የአምና እልሃችንን ለመወጣት እንግዲህ አንድ ጨዋታ ቀርቶናል፣ 90 ደቂቃ። ስለዚህ ፒኤስጂ አልፏል። እንግዲህ ሙኒክ ምንም ማድረግ አይቻልም። የአርሰናልን ታክቲክ ተጠቅመው እንግዲህ አንድ አግቶ አርገው ዘግተው ወጥተዋል። ሙኒኮች ምንም ማድረግ አይቻልም። ሉዊስ ኤንሪኬ እንግዲህ ያበደ ነው። እንግዲህ ቡዳፔስት ላይ እንገናኛለን። ቤተሰብ ቡዳፔስት ላይ እንገናኝ። ይመቻችሁ። የዋንጫ ተፋላሚያችን ታውቋል። ፓሪስ ሰን ጀርሜን በእግር የሚምጡ በፈረስ የሚጠብቃቸው ከባድ ዱላ ነው። አምና ያለ ዋናው ተከላካይ ጋብሪኤል ማጋሌሽ፣ ያለ ዋናው አማካይ ቶማስ ፓርቴ
እንዲሁም ያለ አጥቂ በፎልስ ነምበር 9 ገጥመናችሁ አሸንፋችሁን ነበር አይደለ? እንኳንም ፒኤስጂ ሆነ። ኢትስ ሪቬንጅ ታይም። የሚገርም የበቀል ጨዋታ እናሳያችኋለን። ይመቻችሁ መድፈኞቹ። ቆንጆ ፍጻሜ ነው የምንመለከተው ከ23 ቀን በኋላ። ይመቻችሁ።